በቃ ይሄ ተውስጥ ባልቶ መልከ ቆይ ንገረኝ እስኪ ምንድነው ተስፋ ያስቆርጠ? መቼ ነው ተስፋ አስቆርጠ ያየኝ? ከዚህ በላይ እዚህ ምድር ላይ ቀረኝ አንድ ወንድም አንተ ብቻ ነህ። እኔ ደግሞ አንተ ማት አልፈልግም። ይልቅ እሱን ተውና አንድ አሪፍ ሰራተኛ አግኝቻለሁ ብሎኛል ደላላው። ሳይሆን ሌላ ሰው ሳይቀድመን ቶሎ ብናመጣት ጥሩ ይመስለኛል። እንደዛ ካለማ ቶሎ አምጣት። እኔም ጠዋት የተነሳው ለአንተ ሽሮ መትፈፈት ሰልችቶኛል። ወሬ አለብህ አንተ። ይልቅ ልሂድና ይዣት ልምጣ በቃ። ስማ ኤርሚ፣ ያልኩን ነገር አስብበት እንዴ? የትኛው? አንድ ነገር አስብና የራስን ስራ ጀምር ብዬ ነበር። ረሳው እንዴ? ሄጃለሁ በቃ ላምጣት። ቻው። ድሮም ስለ ስራ ሲወራ ትፈረጣለህ። ሰላም። አዲሷ ሰራተኛ ነሽ? አዎ። እንዴት ነው ታዲያ ቤቱን ለመድሽ? አዎ እየለመድኩት ነው። እሺ። ኤርሚያስስ? ኤርሚያስ ወጥቷል። እሺ። ቦሬ ያስኳደል የሚበላ ነገር ላምጣልህ? አይ ኤርሚያስ ይምጣና ከሱ ጋር አይሻልም? እሺ። ምንድነው እሱ? ግፊት አለባቸው ተብለሻል? ምንም እኮ ጨው የሚባል የለውም ምግቡ። ደግሞ ስታካብል ነው። ምግቡ በጣም አሪፍ ነው። እኔ ተመችቶኛል። ደግሞ ጥርግ አድርገህ የበላው አንተ ነህ። አንተ ግን ያማል እንዴ? ገና በአንድ ቀን ታባራታው ልጅቷ። እና ጨው የሌለው ምግብ ስታቀርብልኝ ዝም እንድል ጠብቀ ነበር? ቢሆንም እንደዚህ አይደለም የሚነገረው። አለምዬ ምግቡ ጨው ያንሰዋል፣ በቀጣዩ አስተካኪ ተብሎ ነው የሚነገረው። የመመለማመጥ ነው ደግሞ። ከሄደችም ትሄድ፣ ሌላ ሰራተኛ እናመጣለን። አንተ ምን አለብህ? የምትቸገረው ነኝ እንሼ። ሰራተኛዋ ተመችታለች መሰለኝ። በጣም እየተከራከርክላት ነው። ግሩም ቡና ላፍላ እንዴ? ለጊዜው አላስፈልገኝም። ባይሆን ስራ ከጨረሽ ለምን ቁጭት? አይ ቁጭ ማለት ስለማልወድ ነው እንጂ ስራ እንኳን ጨርሻለሁ። አረ ችግር የለም፣ ነይ ቁጭ በይ። እንደው ግሩም ቸኩልሽ አትበለኝና ከኤርሚያስ ይልቅ ግን አንተ በጣም የተረጋጋ ሰው ትመስለኛለህ። ምን ነው ኤርሚያስ ችግር ይችላል ነው? አረ የት ተገናኝተን እንዲሁ ሳየው ግን ያሳዝነኛል። ምንም ሳያጣ ሰው እንዴት እንደዚህ ራሱን ይጥላል? ምን ላድርግ? አንድ ያለኝ ወንድሜ እሱ ነው። መጣጣ ብለው አልሰማኝ፣ ስራ ብለው ሊረዳኝ አልቻለም ከነጭራሹ። አሁንማ ጭቅጨቃ መስሎት ጥሉኝ እንዳይሄድ መናገሬን አቁሜያለሁ። አይ እንግዲህ ምን ይደረጋል? ወይ ጊዜ አስተምሮ ይሆናል። አንቺ ገና ከገባሽ አንድ ወር ሳይሞላሽ ምንድነው ከወንድሜ ጋር ሽንገጥሽ የምታወሩ? እርግጠኛ ነኝ ስለኔ ነው የምታወሩት። ተነሽ አሁን ወደዛ ገኝ። ኧረ እኛ ምንም መጥፎ ነገር አላወራንም። እሱን እንኳን ተው ኤርሚ። እስከ መቼ ነው እንደዚህ አይነት? ለራስ እንኳን ማሰብ አለብህ እኮ። ምክርና ቡጢ ለሰጪው ቀላል ነው አሉ። እኔ ላርፍ ነው የመጣሁት። እንዲህ ምነዘነዘኝ ከሆነ ግን እዛው ቢራዬን ይዤ ብቀመጥ ይሻላል። በቃ እሺ ትቼዋለሁ። ቁጭ በል በቃ። አለም ግን ምስኪን ነገር ናት። ኧረ አንተ ልጅ እቺ ልጅ ሳትወዳት አቀረም። አንተ ደግሞ ምስኪን ናት ማለት ወድጀታለሁ ማለት ነው? ለነገሩ እሷም ካፏ አትለየም። ምንድነው የሚወደው? ምን ልስራለት? ምን እያለች በቃ ሁሌ ነው የምነዘንዘኝ። ይህ ስትገኝ ነው ደግሞ የምትነዘንዝ?
ቤት አትውል። ስላንተ ማውራት ከጀመረች መች ታቆማለች? እየሄድኩ እንኳን ቢሆን እየተከተለችኝ ነው የምነዘንዘኝ። ምንድነው አጣድፌ የጠራኝ? ባክ ያልከው አልቀረም ሆኗል። ምንድነው ያልኩትስ? ምንድነው ሲሆነው? አንተ ደግሞ ነገር ይገባኛል ስትል አልነበረም? ምንድነው ግራ የሚገባው? ነው እንዴ? አዎ ባክ ከዓለም ፍቅር ይዞኛል። እኔ እኮ መጀመሪያውንም ሁኔታችሁ አላማረኝም ነበር። አሁን በቃ ቶሎ ላገባት ፈልጋለሁ። ለትዳሩ ግን የቸኮልክ አይመስልህም? ምን መቸኮል አለ? ከዚህ በኋላ ምን ይቀራል? መጠቃለል ነው እንጂ። ለነገሩ ልክ ብለሃል። ጀግና እኮ ነሽ። እንደ ሀሳብሽ ያደረግሽው አይደል? እንደ ሀሳቤ በል። ይሄ የኔ ሀሳብ እንዳልሆነ ጠንቅቀህ ታውቀዋለህ አይደል? ይሄ የማይረባ ዲስኩርሽን ተይ። ነገሮች በመስተካከያቸው ጊዜ ልታበላሻቸው ነው እንዴ? ስማ ኤርሚያስ፣ ከወንድምህ ፍቅር ይዞኛል። ወንድምህን አፍቅሬዋለሁ። እንደዚህ አይነት ቀልድሽን አቁሚ። ቀልድ አይደለም። ወንድምህን አፍቅሬዋለሁ እያልኩህ ነው። እሱ ወንድሜ አይደለም፣ እኔ የሰራተኛ ልጅ ነኝ። እሱ ግን እኮ አንድም ቀን እንደዛ ተሰምቶት አያውቅም። እንደ ወንድሙ ነው የሚያስብልህ፣ የሚጨነቅልህ። እሱ አንቺን አይመለከትሽም። እዚህ የመጣሽው የኔን አላማ ለማሳካት እንጂ ፍቅር ፍቅር ምናምን እያልሽ እየተጃጃልሽ ከአላማዬ ወደ ኋላ ልታስቀርኛለሽ። አይካልሽ ግን በህይወትሽ ፍረጂ። እባክህ ኤርሚያስ፣ ይሄ ጨዋታ ይብቃ። ትሰሚያለሽ? እሱ አንቺን አይመለከትሽም። የተባባልነውን ገንዘብ አግኝተሽ መሄድ ከፈለግሽ ያልኩሽን ነገር አድርጊ። እሱ አንቺን ሊያገባ እየተጣደፈ ነው። እና ግሩምን አግብቼ የንብረቱ ግማሽ ተካፋይ ከሆንኩ በኋላ ግሩምን አስወግደ ንብረቱን ለመውሰድ ነው አይደል? ራስሽ ላይ ችግር መፍጠር ካልፈለግሽ ያልኩሽን ብቻ አድርጊ። ትሰሚኛለሽ? ግሩም ከሄደበት ሲመለስ የሚያጠራጥር ነገር ካደረግሽ የባለፈው ያልኩሽ ነገር ዛቻ ብቻ እንዳልሆነ አሳይሻል። የመጣሽው እኔ አድርጊ ምልሽን ነገር እንድታደርግ እንጂ እንዲህ ቢሆን እንዲያ ቢሆን እንድትይኝ አይደለም። ሰምተሽኛል አይደል? እንዴት ናችሁ? ሰላም አለን። እንዴት ነው? ሰላም። ምን ነው አለ? እቺ ልክ አይደለም። ችግር አለ? ኧረ የለም። ቁጭ በል። ስራ ብለህ ሄደህ በዛው ቀርተህ እንዲህ ባትሆን ነበር የሚገርመው። ይቅርታ አለምዬ፣ የስራ ጉዳይ ሆኖብኝ ነው። ታዲያ ምን ሆነሽ ነው የኮረፍሽው? ኤርሚያስ ቀየምሽ እንዴ? ምን እያልከ ነው? ምን አደራርሶን ነው ደግሞ ማስቀየማት?
ኧረ ወዲህ ነው። ለማንኛውም ልሂድ። አንተ በቃ ነገር አይገባህማ። ስለጠፋ አባት እኮ ነው ያኮረፈች። ይሁን ከፋራ ነገር ነው እንዴ? ታዲያ እኔ መች ገባኝ ብለህ ነው? በል ጊዜ ሳታጠፋ ሰርጉን ብታፋጥነው ነው የሚሻለው። ለማንኛውም እንድታወሩ እኔ ልሂድላችሁ። አለም አለም የት ሄደች? አለም አለም የት ሄዳ ነው? ሄሎ ኤርሚ፣ የኔ ያለው እስቲ በአስቸኳይ ቤት ነው። አለምን ስገባ አጣኋት። የት ሄዳ ነው? የምታውቀው ነገር አለ? እሺ ቶሎ ና እባክህ። አይ በአስቸኳይ ነው፣ አሁን ነው የምፈልገው። እሺ ምንድነው አጣርፌ ጠራኝ? እሺ አሁን የት ሄደች ይባል? እኔ ምን አውቄ? ቆይ ያስቀየምኳት ነገር አለ እንዴ? ምን አውቃለሁ? ጉዳይ ያላችሁ ካንተ ጋር ምናልባት ሳታውቅ አስቀየማት ይሆናል። ወይ እዛ ጋር ምንድነው ያለው? ግሩሜ እናንተ ቤት በሰራተኝነት የመጣሁት አንተ እንደምታስበው ለሰራተኝነት ሳይሆን በወንድምህ ኤርሚያስ አማካኝነት ነው። ምንም እንኳን ኤርሚያስ በገንዘብ ተደራድሮ ወደ ቤት አምጥቶ ካንተ ጋር ትዳር እንድመሰርትና ንብረቱን ተካፍዬ አንተን ባዶ ካስቀረም በኋላ ከኤርሚያስ ጋር በፍቅር እንደምንኖር አስቦ ቢያመጣኝም እኔ ግን የእውነት ካንተ ፍቅር ይዞኝ ራሴን አግኝቻለሁ። ስለዚህ ከዚህ በኋላ በእንደዚህ አይነት የድራማ ህይወት መቀጠል ስለማልፈልግ ሁሉንም ነገር ለመናገር ወስኜ ነው ይህንን ደብዳቤ ጻፍኩት። ኤርሚያስን ብትሆን ወንድምህ ግሩም ለራሱ ከሚያስበው በላይ ላንተ እንደሚያስብልህ እወቅ። በተቻላችሁ አቅም ችግሮቻችሁን ተነጋግራችሁ ለመፍታት ሞክሩ። እኔ ግን ከጨዋታው ራሴን አግልያለሁ። ምንድነው ማየው? ኤርሚ ወንድምህ አይደለም የሰራተኛ ልጅ እንጂ። ቆይ ምን እያልክ ነው? አንድም ቀን እንደዛ ስሜት ሰምቶኝ አያውቅም። ምን ያክል ብጨክንብኝ ነው ተንኮል እኔ ላይ ያስብከው? ግሩም አሁንም የምነግርህ ነገር ከአይምሮህ በላይ ሊሆንብህ ይችላል። ግን እስካሁን ያደረኩብህን ነገርና ቂም እንዲይዝብህ ያደረገኝ ነገር አሁንም የምነግርህ ነገር ነው። እሺ ምንድነው ነገረኝ? ግሩም እኔ ሰራተኛ ልጅ ሳልሆን የስጋ ወንድም ነኝ። ምን እያልክ ነው? አባትህ ከመሞቱ በፊት ለእናትህ ሲነግራት ሰምቻለሁ። ይቅርታ ጠይቋትም ከመሞቱ በፊት ሲናዘዝ ሰምቻለሁ። እኔ የስጋ ወንድምህ እንደሆንኩኝ እንዲሁም ደግሞ እናትህ ደግሞ ይህንን ሚስጥር ሸክፈና እኔ የስጋ ወንድምህ እንዳልሆንኩኝ ከውርስ ዝርዝር ውስጥ እንደወጣ አድርጋኝ ይሄን ያህል አንተ ላይ ቂም እንዲይዝና ሴራ እንዳሴር ያደረገችኝ እሷ ነች። የምርህ ነው? አንተ ወንድሜ ነህ? እንዴ የነገርኩህን ነገር አልሰማኝም ወይስ ምንድነው? ሰምቻለሁ ኤርሚ። ከምንም ነገር በላይ ደግሞ አንተ የኔ ወንድም በመሆን ነው ደስተኛ ሆንኩት። ደግሞ ያለን ሀብት
እንኳን ለአይነር አንተ ለልጆቻችን ራሱ ይተርፋል። ስለዚህ አትጨነቅ። ምን አይነት የሚገርም ስብዕና ያለህ ልጅ ነህ። ጥላቻዬን በፍቅር ለውጠህ አሸንፈኸኛል።